ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ዝግጅት አጠናቀን መጥተናል። አሁንም ከኛ ጋር አብራችሁ ቆይታ እንድታደርጉ በአክብሮት ጋብዛለሁኝ። እንደተለመደው ሁሉ የዘውዱ ሾው ሚዲያ በተደጋጋሚ ጊዜያቶች የምናቀርባቸው እንግዶቻችን አሉ። በተለይም በፖለቲካውም፣ በኢኮኖሚም፣ በማህበራዊም፣ በሃይማኖቱም ብዙ እንግዶችን ከተለያዩ የዓለም ግዛቶች እንደምናቀርብ ይታወሳል። በዚህ በዘውዱ ሾው ሚዲያ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየወረደ ያለውን ግፍ፣ መከራና ስቃይ፣ የሰው ልጆችን ሞት በተመለከተም በብዛት መዘገባችን የሚዘነጋ አይደለም። ብዙሃን አባቶችን ጨምሮ ሌሎችም የሃይማኖት አባቶችንም ጭምር ሳይቀር የደረሱትን ጉዳቶችን በተመለከተ እንግዶችም አቅርበናል ከዚህ ቀደም በተደጋጋሚ ጊዜ። እንደዚሁም ደግሞ የደረሱትንም ጉዳቶች ለእናንተ ክቡራን ተመልካች አድማጮቻችን ማቅረባችን የሚዘነጋ አይደለም። ዛሬም እንደዚሁ እንግዳ ይዤላችሁ ቀርብ ያለው እንግዳችን ጋር የምናደርገውን ቃለ ምልልስ እንድትከታተሉ ከወዲሁ በአክብሮት ጋብዛለሁ። የዛሬ እንግዳችን በተለያዩ የመገናኛ አውታሮችም ሆነ በሲኖዶሱ ወይም በስራቸውም ትልቅ ኃላፊነት ያላቸው ብዙ ስራዎችን የሚሰሩ ህዝቡም በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የደረሰ ያለውን ግፍና በደል በተመለከተ በግልጽ እያስረዱ የገለጹ የሚገኙ አባታችን ናቸው። በውጭ ዓለምም ቢኖሩም ግን በሀገር ውስጥ እየተፈጸመ ያለውን ግፍና በደል በተለይም መንግስት እየፈጸመ ያለውን ነገር በየጊዜው እየወጡ በቤተክርስቲያኒቷ ላይ የደረሰውን ጉዳትና መከራ እንደዚሁም ደግሞ በምዕመናኖቹ ላይ እያብራሩ ይገኛሉ። ዛሬም የኛ እንግዳ ሆነዋል። እናንተም ተመልካች አድማጮቻችን የቀጥታ ዝግጅታችን ላይ ለማቅረብ ዛሬ አልቻልኩም እንደ ሌሎቹ እንግዶች፣ ምክንያቱም መንገድ ላይ ሊሄዱ ስለነበረ በሰዓታችን ሊገቡልኝ አልቻሉም። የኛ የቀጥታ ሰዓታችን ካለፈ በኋላ ነው ያገኘኋቸው፣ ለዛ ነው። ለማንኛውም አንዳንዶቻችሁ ጥያቄ ላኩልኝ ባልኩት መሰረት ጥያቄ እየላካችሁልኝ ላላችሁት ከልብ አመሰግናለሁኝ። ከእሳቸው ጋር የምናደርገው ውይይት እንድትከታተሉ በማክበር አሁን በድጋሚ እየጋበዝኩኝ በሌላ ጊዜም ድጋሚ ከኛው ጋር እንደዚሁ ቆይታ እንደሚያደርጉ ከእሳቸው ጋር ቆይታ ሌላ እንደሚኖረን ተስፋ በማድረግ እንግዲህ ከእናንተ ጋር የምናደርገው የቀጥታ ዝግጅት ዛሬ ባይሳካም በሌላ ጊዜ እንደሚገቡልን ተስፋ አደርጋለሁ። የዛሬ እንግዳችን ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶሱ አባል ናቸው። ከእሳቸው ጋር ሰፊ ውይይት እናደርጋለን። አሁንም እንዳልኳችሁ አብረን ቆይታ እናድርግ። ብፁዕ አባታችን እርስዎ እስቲ እንግዲህ ይባርኩን፣ በቡራኬ ይክፈቱልን ዝግጅቱን። ከልብ አመሰግናለሁ የኔ አባት። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን ምሕረት የቸርነት የአባትነት ፍቅርህ ሳይለየን ይህን ጊዜ ደግሞ ስለባረክልን እናመሰግናለን። አሁንም ከሰውና እንደ ሰው ሳይሆን ካንተና በአንተ የተወሰነውን ለሕዝብ የሚሆን ለቤተ ክርስቲያን ለሀገር የሚጠቅም ሐሳብ እንድንናገር አንደበታችንና አእምሯችን አንተ ተቆጣጠር። በዚህ የሚያገለግሉትን ሁሉ አገልግሎታቸውን ባርክላቸው። የኛንም አንደበታችንና ሐሳባችን ተቆጣጥረህ እንዳንተ ፈቃድና እንዳንተ ሐሳብ ለሀገር ለሕዝብ የሚጠቅም መልእክት እንድናስተላልፍ ፈቃድ ይሁንልን። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። አሜን። አባታችን በጣም አመሰግናለሁ። ለዘውዱ ሾው ሚዲያ ተመልካች አድማጮቻችን በመላው ዓለም ለሚገኙት በቀጥታ በዘውዱ ሾው ሚዲያ እንደዚሁም ደግሞ በአማራ ሳተላይት ቴሌቪዥን ለሚተላለፈው ዝግጅት ፈቃደኛ ሆነው እንግዲህ ልምዶትን እውቀቱንም እንደሚያካፍሉን ዛሬ ተስፋ አደርጋለሁ። አንዳንድ በምዕመናን የሚነሱትም በእኛ የሚነሱትንም ነገሮች ያጠሩልኛል ብዬ ተስፋ አደርጋለሁ። በቅድሚያ እንደው በቤተክርስቲያኒቷ ላይ ይህ መከራ ስቃይ ወርዶባታል በጣም በሚያሳዝን ሁኔታ። እንደው በቤተ ክርስቲያኒቷ ታሪክ እንዲህ አይነት ስቃይና መከራ የበዛበት ዘመን እንዳለ እረዳለሁ። ግን እንዲህ የከፋ ነበረ ወይ? እንደው ወደ ኋላ መለስ ብዬ እንደ ከታሪክም ከሃይማኖቷም ጠንካራነት አኳያ አይተው እንደው ትንሽ ቢያካፍሉን። እንደው እንዲህ አይነት ስቃይ መከራ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንደው
ታይቶ ይታወቅ ይሆን ብፁዕ አባታችን? እግዚአብሔር ይስጥልን። በመጀመሪያ አሁን ዛሬ ትናንት ወዲያ ይመስለኛል በዚህ በጻድቃኔ ማርያም ገዳም ውስጥ መሬት መንሸራተት ተፈጥሮ ብዙ የገዳሙ አባላት ተጎድተዋል። ወደ 14 ሞተዋል፣ የተለያዩ ደግሞ ቆስለዋል። አሁንም ሁኔታው አልታወቀምና በእነሱም እግዚአብሔር ነፍሳቸውን በመንግስተ ሰማያት እንዲያሳርፍ እንጸልያለን። ለነሱም ደግሞ የተወሰነ እንደው ያለኝን ነገር ለመግለጽ ወዳለው ነፍሳቸውን ይማር። ሁላችሁም ይህን የምትሰሙ ሁሉ በጸሎት እንድታስቧቸው በእግዚአብሔር ስም አደራ ለማለት ወዳለው። ያው በሁሉም ዘንድና ሁኔታ ያው ሞት በአሁኑ ጊዜ በኢትዮጵያ በቅርብ ለእያንዳንዱ ሰው በቅርብ የሚገኘው ሞት ሆኖ ተገኝቷል። በየትኛውም ቦታ በየትኛውም በረሃብ፣ በርዛት፣ በስደት፣ በጦርነት እንዲሁም ደግሞ አውቆ በሚደረግ ግድያ ያው የኢትዮጵያ በቅርብ ቶሎ የሚገኝ የሞት ሆኗል እና ደግሞ በዚህ በአሁኑ የሰማነው አሳዛኝ ነገር በተፈጥሮ ምክንያት ያለቁት ወገኖቻችን በእውነት ልቤ አዝኗል ነው። በገዳም ውስጥ የሚኖሩ ናቸው። ባለፈው እነዚህ በድሮን አይደለም፣ እነዚህ በተፈጥሮ የሞቱ ናቸው። እነዚያኞቹ ግን በድሮን ተቃጥለው ነደው የሞቱ አሉ። እነሱ ሁሉ ሀዘናችን ጥልቅ ነውና አጠቃላይ በኢትዮጵያ ያለው ሀዘናችን ከባድ ነው። ይህንን ለመግለጽና ሀዘኔንም እንደዚሁ በዚያው ለመግለጽ ስለወደድኩ ነው። እግዚአብሔር ነፍሳቸውን ይማር፣ ሀዘንተኞቹን የሚያጽናና፣ የኢትዮጵያ ቤተክርስቲያንን የሚያጽናና። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገራችን ላይ በየጊዜው የመከራ ውርጅብኝ ወርድባታል። በሌላው ዓለም በመጀመሪያው 100 ዓመት ጀምሮ እስከ 4ኛው 100 ዓመት ድረስ የነበረው የክርስትና መከራ በዓለም ላይ እንደሆነ ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የታወቁ በዘመን የተለኩ እና በጊዜና በሁኔታ የተመጠኑ መከራዎች ደርሰውባታል። የመጀመሪያው በዮዲት የሚባለው ከ8ኛው 100 ዓመት በፊት በአክሱማውያን ዘመነ መንግስት ጊዜ የነበረው ለ40 ዓመት ያህል የቆየ በጣም ከፍተኛ የሆነ የመከራ ዘመን እንደነበር በታሪክ ተዘግቧል። እንግዲህ እሷ አይሁዳዊት የነበረች ናት ነው የሚባለው። በዚያ ምክንያት በጣም በከፍተኛ ደረጃ ጉዳት እንደደረሰ፣ የአክሱም የመጀመሪያው ቤተ መቅደስም ተቃጥሎ እንደነበር በታሪክ ተመዝግቧል እና ብዙ ህዝብ ብዙ ኢትዮጵያውያን እንዳለቁ በዚያን ጊዜ ተነግሯል። እና እንግዲህ አሁን የዛን ጊዜውና የአሁኑ ልዩ የሚያደርገው ያን ጊዜ ያው ዓለም የተለያየ ነው፣ እንደዚህ የሰለጠነ ነገር አይደለም። ደግሞ እሷም የመንግስትና ያ መንግስትን ተቃውማ የመጣችና እንዲሁም ደግሞ ክርስትና በድሎኛል የሚል አመለካከት ያላት ናት ተብሎ ስለሚታመን እሱ አላስደነቀንም። ከዚያ ቀጥሎ የግራኝ ነው። ግራኝም ያው እንግዲህ በኦቶማን ኤምፓየር በመታገዝ ያደረገው ጭፍጨፋና ግድያ እጅግ በጣም ዘግናኝ እንደነበረ፣ እንዲያውም ብዙ ባህሎችም እንደተለወጠ በታሪክ ተዘግቧል። እሱ 16 ዓመት የቆየ የመከራ ጊዜ ነው። ከዚያ ቀጥሎ የምናየው የጣሊያን ነው። በጣሊያን ጊዜ ያው ብዙ ገዳማት ተቃጥለዋል። እሱ ደግሞ አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትኩረት ያደረገ እናንተ ታርጌት የምትሉት ነው ያደረገ ነው። እነ ብፁዕ አቡነ ጴጥሮስን እና ብፁዕ አቡነ ሚካኤልን በሰማዕትነት ሞተው ከዚያ በኋላ ይሄ ደብረ ሊባኖስ ገዳም ምንም ሰው ሳይንቀሳቀስበት ለ6 ወር ያህል ተዘግቶ እንደነበርና በጣም እጅግ ብዙ ህዝብ ያለቀበት ጊዜ እንደነበረ እንረዳለን። ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም አስተዳደራዊ መዋቅሯ ሁሉ ፈርሶ ጳጳሱ ተሰደው የግብፃዊው ወደ ያው ንጉሠ ነገሥቱ ሲሰደዱ ጳጳሱ መሰደድ ስለነበረባቸው ተሰደው ወደ ግብፅ የሄዱበትና ከዚያ ሲኖዶስ ሁሉ ተበላሽቶ ተሰርዞ የነበረበት እንደገና ተመልሶ እንትን ያለበት። ከዚያ ቀጥሎ የደርግ ጊዜ ነው። ደርግ ፈራ ተባ እያለ ፓትርያርኩን ቢገልም ሌላውን ያው ፈራ ተባ እያለ ደግሞ እሱ ሃይማኖት የለሽ እምነት የለም ብሎ ያወጀ ስለሆነ እሱም
ለጊዜው ነው እንግዲህ ከዚያ ቀጥሎ እንግዲህ የኢህአዴግ ዘመንም ያው ፓትርያርኩን አሳዶ ሌሎችም የኔ ምልክት አይሆኑም ያላቸውን ገሎ እስካሁን ድረስ ደብዛቸው ያልታወቀ እስካሁን ድረስ ያሉ ሰዎች አሉ እሱ ሁሉ አለ እንግዲህ ያሁኑ ልዩ የሚያደርገው በሁለት አቅጣጫ ነው ያሁኑ ግድያ ያን ጊዜ ኦርቶዶክስ የሆነ ብቻ ነበር አሁን ሌላም 2-3 ተጨምሮበታል አማርኛ ተናጋሪ ኦርቶዶክስ አሁን በዚህ በደቡብ በኩል ያለው ሲገደል አንድ ሰው ኦሮሞኛ ተናጋሪውን ኦርቶዶክስ ከሆነ ይገደላል አማርኛ ተናጋሪውን ኦርቶዶክስ ከሆነ ይገደላል ኦርቶዶክስ ባይሆንም አማርኛ ከሆነ ተናጋሪ ከሆነ ይገደላል የዚህ አይነት የተለያዩ የመግደያ ኮድ ተሰጥቶ የሚገደልበት ጊዜ ነው ያለው ስለዚህ አሁን ክፋቱ የበዛ ነው በ2-3 መንገድ የመጀመሪያው አሁን ዓለም በሰለጠነበት ዘመን ሁሉም በሚታይበት ዘመን ነገሮች ተሸሽገው በማይቀሩበት ዘመን አንድ ትንሽ ስልክ መኖር ነው ያሁኑ ጊዜ እንትን ለማጋለጥ እና በዚህ ሁሉ ነገር ሜዳ ላይ በሆነበት ዘመን ላይ እየዋሹ ሰውን የመግደሉ ሁኔታ ነው አዲስ የሆነው በዚህ በ21ኛው ክፍለ ዘመን እየዋሹ በውሸት ዲሞክራሲ ነኝ እኔ ለሀገር ጠቃሚ ነኝ የሚሉ ሰዎች እንደገና አገርን የሚያጠፋና ቤተክርስቲያንን ደግሞ የሚያወድም ነገር ማድረጋቸው ልዩ ያደርገዋል አንድ በሁለተኛ ደረጃ ያን ጊዜ ምናልባት ቢለዋ በዛም ከተባለ ይሄ መሳሪያ ይሄ ጠበንጃ ምንለው ተራ ጠበንጃ ነው አሁን ግን በሰማይ ድሮን ነው ከዚያም ሲያልፍ ደግሞ መድፍ ነው ከዚያም ሲያልፍ ደግሞ ሮኬት ነው እነዚህ በአንድ ጊዜ ብዙ ሰው የሚገሉ የመግደያ ማሽኑ ቅልጣፌና ብዛት የበዛበት ዘመን ላይ ምንም ነገር የሌላቸው ሰዎችን መግደል በጣም ከመጠን በላይ አሰቃቂ የሆነበት ዘመን ነው ማለት ነው ስለዚህ ምናልባት ጥያቄ ገብቶኝ አስተናግጄ ከሆነ እንዲህ አይነት ነው የምናየውኛና በነገራችን ላይ ቤተክርስቲያን መቼም ቢሆን ከዓለሙ ጋር ዓለም እሷን እንዳሳደዳት ነው የሚኖረው ሁሉ ጊዜ የታወቀ ነገር ነው 2-3 ምክንያቶች አሉ እሱን አሁን አልተነተንም ነገር ግን ቤተክርስቲያን በዓለም ስትኖር መከራ አለባት የመከራ ናት ነገር ግን ይህንን ደግሞ ተቋቁማ ማህበረሰብን በመገንባት የሰውን የሥነ ምግባር አይምሮና የሥነ ምግባር ልብና አይምሮ በመለወጥ ለዓለም ለህዝብ ሰላም ፍቅር አንድነት እንዲሆን የምትጸልይና የምታስተምር ቤተክርስቲያን ናት አሁን በዚህ እናንተ በመንወያየው ላይ ይሄ ግድያን አቁሙ የሚለው ነገር አሁን ላሉ ሰዎች ፖለቲካ ነው በነገራችን ላይ ሁሉ ጊዜ እናገራለሁ ይሄንን እውነት መናገር የተደረገው ነገር ተደረገ ማለት ፖለቲካ ነው እና ደግሞ እኛንም በፍረጃ ያስፈርጃልና ይሄንን ይመስላል የአጠቃላይ የቤተክርስቲያኒቱን ታሪክ ስናየው ከመከራ ከሞት ከስቃይ ጋር አብሮ የተያያዘና የመጣ ነው በሌላ በኩል ደግሞ ቤተክርስቲያን ለማህበረሰብ ያበረከተችው ለህዝብ ያበረከተችው ከቋንቋ ጀምሮ ዕውቀት ምን አሁን ዛሬ ይሄ ጠቅላላ በመድሪቱ ያለው ትምህርት ቤት እስከ አጼ ምኒልክ ዘመን ድረስ ትምህርት ቤት አልነበረም በኢትዮጵያ ከቤተክርስቲያን ውጪ ማንኛውም ሰው ይሄንን ደፍሮ መናገር የሚችልበት የኔ ትምህርት አለኝ የኔ ስርዓተ ትምህርት አለኝ ብሎ የሚያቀርብ ታሪክ ሰነድ የላቸው ነገር ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረሰብን በዕውቀት ሌላው ቀርቶ ፊደላችን እንኳን በዓለም የታወቀ እስካሁን ድረስ በሌሎችም እየተጠና ያለ ሚስጥራዊ የሆነ ድንቅ የሆነ ቋንቋ ያላትና ይህንን ያሳደገች ቤተክርስቲያን በመድሪቱ ላይ ትምህርቷን እንድታስፋፋ በመፍቀድ ፈንታ በመግደልና በማሳደድ ላይ ተሰማርተዋል ማለት ነው ከልብ አመሰግናለሁ ብፁዕ አባታችን እንግዲህ ያው ልዩነቶቹን ከነበሩበት ከዮዲት ጉዲት ጀምሮ እስከ አሁኑ ድረስ ያለውን በዝርዝር አስቀምጠዋል ልዩነቶቹንና ያሉትን መከራዎችና ችግሮች ምን እንደሚመስሉ ጭምር ሳይቀር ከልብ አመሰግናለሁ እንግዲህ በተለይም በደርግ ምክንያት በርካቶቹ እርሶንም ጨምሮ ወደ ውጭ ወጣችኋል እንደሚታወሰው በነበረው ስርዓት ከዛ በኋላ ብዙ ጊዜ ከቆያችሁ ወይም ሲኖዶሱ የሀገር ውስጥና የውጭ ሲኖዶስ ተብሎም ተፈርጆ ብዙ ስራዎች ተሰርተው ነበር እንደሚታወቀው ይሁን እንጂ አብይ አህመድ
ወይም ጠቅላይ ሚኒስትሩ ከመጡ በኋላ ይህንን ጉዳይ ሊቀረፍልኝ የሚችለው ያው ብዙዎቹም እንደሚገልጹት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትነሳ ጠቅላይ ሚኒስትሩም ተናግረውታል፣ ኢትዮጵያ የምትለይበት አይደለም። ከዚህ ቀደምም እንደሚታወቀው ጣሊያንም ኢትዮጵያን መቆጣጠር ካቃተን ዋናውና ቀዳሚው ምክንያት የኢትዮጵያን ኦርቶዶክስ ተዋሕዶ ነች ብሎ ፈርጆታል። ኢጣሊያኖች ያ ሁሉ ውርደት የደረሰባቸው በዳግማዊ ምኒልክ ጊዜ ከዛ ከ40 ዓመት ቆይታ ተመልሰው መጥተው ሲዋጉም ኢትዮጵያን ለማጥፋት ከተፈለገ አንዷና ቀዳሚ የተደረገችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነች የሚዘነጋ አይደለም። ታዲያ ጠቅላይ ሚኒስትሩ ወደ እናንተ ከመጡ በኋላ ይዤ ካልሄድኩኝ ብሎ ብፁዕ አባታችንንም ጭምር ሳይቀር እንደው በሞትም ትቼ አልሄድም ብለው ወደ ኢትዮጵያ የወሰዷቸውና ቤተክርስቲያኒቷን ወይም ሲኖዶሱን አንድ ማድረጋቸው ይህንን ስራ ሊጠቀሙበት ነው። እንደ ድሮ ቢሆን ኖሮ በውጭና በሀገር ውስጥ ቢኖር ኖሮ ዛሬ ጠቅላይ ሚኒስትሩ የሚያደርጉትን የወንጀል ተግባር ላይፈጽሙ ይችሉ ነበር። በቤተክርስቲያኒቷ ላይም እየደረሰ ያለው ግፍና በደል እንዲህ ላይሆን ይችል ነበረ የሚሉ ወገኖች የሚያነሷቸው ሐሳቦች አሉ። አሁን አንድ በመሆናቸው ለጠቅላይ ሚኒስትሩ ይህንን ስራ ለመስራት በቤተክርስቲያኒቷ ላይ ጉዳት ለማድረስ ምክንያት ሆነዋል ማለት ይቻላል ወይስ እንዴት ይገልጹታል? አይ በመጀመሪያ ደረጃ ይሄ አንድነቱ ጉዳይ በዚያን ጊዜ ሁላችንም ያው ምን እላለሁ እኔ የአንድነት ረሃብተኞች ስለነበርና ያ በአንድነት ስም የሰጡን ንግግር መጨረሻ ላይ ስናየው የመታረድ መርዝ ሆኖ አገኘነው እላለሁ። እና የአንድነት አዋጅ በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገር ናት የሚለው ከአንድ መሪ ከወጣ ከዚያ በላይ እኛ የምንጨምርበት ነገር አልነበረንም። እርግጠኛ ነኝ እንደው አሁን ነገሩ ሲበላሽ ብዙ ሰዎች እኔም ብዬ ነበር ይላሉ እንጂ ያን ጊዜ ይሄን አካሄድ ያላመነ ሰው በጣም ጥቂት ነው። በጣም እንደውም እድለኞች ናቸው እላለሁ እኔ። እድለኞች ናቸው ይሄንን ነገር ያላመኑ ሰዎች፣ ልባቸውና አይምሯቸው ያልተከፈተላቸው ሰዎች፣ እነሱ እድለኞች ናቸው። ምክንያቱም ያን ጊዜ በሙሉ የትኛውም እንደው እስቲ አንተን ልጠይቅ በኢትዮጵያ ምድር ላይ ፖለቲከኛ ሆኖ እንደ ዶክተር አብይ ተቀባይነት አግኝቶ የነበረ መሪ ልትነግረኝ ትችላለህ ወይ? ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ እንደ እግዚአብሔር በሚታዩበት በዛ ሰዓት እንኳን እንደዚህ አልተከበሩም፣ በጣም አልተከበሩም። ስለዚህ ያን ጊዜውን ማመን ለኛ ቀላል ነገር ነው። ያን ጊዜ የዶክተር አብይን ንግግር ማመን ለኛ የመጨረሻው ቀላሉ ነገር ነው። እንዲያውም እኔ ውስጤ ትንሽ ይረበሽ ነበረ እና እስቲ ጥቂት እንቆይ የሚልም አመለካከት ነበረኝ። እስቲ እንደው አብረን ከምንጓዝ ትንሽ እስቲ እናስተውል የሚል አመለካከት ነበረኝ። ሶስት ምክንያቶች አቅርቤ ነበር። አንደኛ ያው ቅዱስ ፓትርያርኩ ወደ 20 ዓመት ምናምን እዚህ ሀገር ቆይቷል። በነገራችን ላይ ያው ስደቱ በደርግ ሳይሆን በህወሓት ነው። እኔ በደርግ ነው የተሰደድኩት። ፓትርያርኩ ግን ይቅርታ፣ እኔም ፓትርያርኩም በደርግ ነው በህወሓት ነው የተሰደድነው። በኢህአዴግ ጊዜ ነው የተሰደድነው እና ስደቱ ኢህአዴግ ነው። ያን ጊዜ ነፃነት አለ እያልኩ አይደለም። በነገራችን ላይ በደርግ ጊዜ የሃይማኖት ነፃነት አለ እያልኩ ሳይሆን እኛም አልበሰልንም። በዛን ጊዜ የነበረው ኃላፊነትም ስላልነበረን እኛን በግድ እንትን የሚል ነገር አልነበረም። ለመሰደድ ያን ጊዜ እንትን አልነበረንም። በኢህአዴግ ጊዜ ግን የስራ ቦታም ስለነበረን የእነሱን አመጣጥም መጀመሪያ ተቃውመን ስለነበር በቃ ከትኩረት ውስጥ ገብተን ነበርና እነሱም ያው ስልጣኑን ይፈልጉ ስለነበረ ፓትርያርኩን አውርደው የራሳቸውን ሰው ሾሙ እና ያ ወደ ስደት እንድንወጣ አደረገን። ህጋዊ ፓትርያርክ ናቸው ብለን ስላመንና ስለሆኑ እና ሌሎች ጳጳሳትም አብረው ስለነበሩ የቅዱስ ሲኖዶስን ምልዓተ ጉባኤ ያማላ ስለነበረ ቤተክርስቲያን በስደት ላይ ናት ብለን አወጅን ማለት ነው። ስለዚህ እኒህ የአሁኑ ጠቅላይ ሚኒስትር ሲመጡ ነው ቤተክርስቲያን ከሁለት ተከፍላ በምንም አይነት ሊኖር አይቻልም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገር ናት አሉ። ስለዚህ ፓትርያርኩ 20 ምናምን ዓመት እዚህ ሀገር ቆይተው ስለነበረ ቢያንስ 20 ዓመት ያገለገሉ የባረኩትንና ያገለገላቸውን ህዝብ መሰናበት አለባቸው በቅዳሴ በውዳሴ ብለን አንደኛ ያቀረው ነው ይሄ ነበር እንቆይ የሚለው። ሁለተኛው ደግሞ ከዚያ ሲሄዱ መኖሪያቸው ምንድነው? ቤት አለ ወይ? መኖሪያ አለ ወይ? አንድ ፓትርያርክ ነው ያለው፣ አንድ መንበረ ፓትርያርክ ነው ያለው። ሁለት መንበረ ፓትርያርክ የለም።
እንዴት ይኖራሉ ብለን እሱንም እንደዚሁ የሚያጠና ሰው አብሮ መሄድ አለበታል። ሶስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኦሪየንታል አብያተ ክርስቲያናት አሃት አብያተ ቤተክርስቲያን ስለሆነች የአሃት አብያተ ክርስቲያን ወኪሎችም መምጣት አለባቸው። ምክንያቱም ፓትርያርኩ ከስደት ሲመለሱ ትልቅ በዓል ነው ብለን ይህን አቅርበን ነበር። ነገር ግን አራተኛ የገባው ዋስትና የሚል ነገር ተጽፎ ስለነበረ ዶክተሩ ያን ጊዜ በጣም ጥሩ መግቢያ ያገኙ። እንዴ ዋስትናማ ከጠቅላይ ሚኒስቴሩ ሌላ ምን ዋስትና ሊሰጣችሁ ይችላል የሚል ተናገሩ። እውነት እንደነጋገር ከተባለ እኛም ከዚያ ቀጥሎ የተናገሩት የመጽሐፍ ቅዱስ ቃል የሁላችንም ልብ ገዛ። የጌታችን ኢየሱስ ክርስቶስ በስቅለት ጊዜ ከስቅለት ማግስት ድራር ዋዜማ ማለት ነው ብትወድስ ይቺ ቀን ከኔ ትለፍ አለ። ያቺ ቀን ብታልፍ ኑሮ ምን ይሆን ነበር የሚል እና ቀኗ ዛሬ ናት ማለት ነው። ሲተረጎም ቀኗ ዛሬ ናት፣ ዛሬ ካለፈች አስቸጋሪ ነው የሚል ነው። እኔ እውነት እንደጋገር ከተባለ እንደው ከልቤ ነው የምናገረው። ያን ጊዜ ነው ልቤ የተረታው። አይ እንግዲህ እግዚአብሔር ፈቅዷል። ከዚህ በተረፈ እንደገና ፓትርያርኩም እየደከሙ ስለሆነ መግባት አለባቸው ብለን ወሰን ያው ተጣድፈን አብረን ገባን ማለት ነው። ስንገባ በቃ ምድር ነው የተናወጠው። በቃ አሁን በዚያን ጊዜ ይሄ ነገር ተለውጦ ወደ ግድያ ይቀየራል ብሎ የሚያምን ሰው የት ሊመጣ ይችላል? ያንን ሁሉ አቀባበል ያንን ሁሉ ስርዓት ያየ ሰው እንዴት አድርጎ ወደዚህ እንሄዳለን ብሎ ሊገምት ይችላል? አይችልም። ነገር ግን ወዲያው ነበር የነገረን፣ ሁኔታው ወዲያው ነበር የነገረን። እኛ መባተት አቅቶን ነው እንጂ እኛ ገብተን የኛ በዓል ጊዜ የዚህ የመገናኘቱ በዓል በተከበረበት ጊዜ በጅጅጋ ክርስቲያኖች ያልቁ ነበር፣ ቤተክርስቲያን ትቃጠል ነበር። እና ያን ጊዜ መንቃት ነበር ብሉነት ነጋገር ግን አይደለም ደነዘዝ። አይ በቃ አዲስ ስለሆነ ነው የሚነግሩን ነገር አለ፣ አዲስ ስለሆነ ነው ከሌ ስለተለጠነ ነው በሚል እሱ ነገር ሆነ። ስለዚህ መግባታችን አሁን ያለውን ያስቀረው ነበር ወይ የሚለው ነገር አያስቀረውም። እንዲያውም የሚሆን የነበረው ያን ጊዜ ሁሉም እንደው በጣም ይቅርታ ሌላ ቃል ማግኘት ብችል ደስ ይለኛል፣ አብዶ ስለነበር ሁላችንም በቃ በዚህ በለውጡ በቃ አይምሮአችን ተይዞ ስለነበር ሁሉም ሰው እኛ እንቅር ብንል የሚደበድበን የነበረው ህዝቡ ነበር። እነዚህ ለስልጣን ብለው ነው እንጂ ለቤተክርስቲያን ብለው አይደለም በሚል ፖለቲከኛው ሁሉ ይነሳብን ነበር። ስለዚህ ውጭ ያለችውን ቤተክርስቲያን አትተርፍም፣ አገር ውስጥ ያለውም አሁን እንደሚሆነው አይተርፍም። አንድ መሆናችን እውነት ነጋገር ከተባለ ባለፈው የመጣውን መከራ አሳይተናል። ቤተክርስቲያን ምን አይነት አቅም እንዳላት፣ ማህበረሰቡ ኦርቶዶክሳውያን ኦርቶዶክስ ምን አይነት እምነት እንደሆነች አሳይተናልና አንድነቱ ከሰጠው ጉዳት ይልቅ የሰጠው ጥቅም ይበልጣል ብዬው እኔም ማምነው። በዚህም ያን ጊዜ አድንቀናል። የአድናቆት ግን አሁን ለሚያደርጉት ነገር መካካሻ አይሆንም። ሁልጊዜም ተናግሬያለሁ። አሁን ለሚደረገው ጥፋት ያን ጊዜ የተደረገው መልካም ነገር ማካካሻ አይሆንም። እንዲያውም መጽሐፍ ቅዱስ ይላል አንድ ሰው ኃጢአት ባልሰራበት ጊዜ የነበረው ጽድቁ ኃጢአት በሰራ ጊዜ አይቆጠርለትም ይላል መጽሐፍ ቅዱስ። ስለዚህ ያው በሰራው በኃጢአቱ ይሞታል እንጂ መጀመሪያ ጻድቅ ነበርና የመጀመሪያው ጽድቅ ይቆጠርለት የሚባል ነገር የለም። ስለዚህ አሁን በሚደረገው ማንም ቢሆን ተጠያቂ ነው። ያን ጊዜ በተደረገው ደግሞ ያደረገው ተመስጋኝ ነው። አድንቀንማል፣ ካባ ሸልመናል፣ ያላደረግነው ነገር የለም። ያ ግን አሁን የሚደረገውን ያካክሳል ብሎ ማመን ሞኝነት ማለት ነው። እኔ ምገልጸው ከልብ አመሰግናለሁ ብፁዕ አባታችን። እንግዲህ መጀመሪያ እንደገባን ያው ትንሽ የመደንዘዝ ነገር ታይቶብናል፣ ግን ወደው ፍንጫ አይተናል። የጅጅጋውን አንስተውታል፣ የነበረውን ቤተክርስቲያን መቃጠል፣ ሰዎቹን መፈናቀል። ደግሞ ትንሽ ቆይቶ የክልሉ መንግስት ፕሬዝዳንት የነበረው የሶማሌ ሙስጠፌ እንደገና እኔ ገነባለሁ ብሎ የጀመረው ነገር የምናስታውሰው ነው። ግን ነገሮቹ እየበረዱ እየቀነሱ ሳይሆን እየጨመሩ መጥቷል። የእናንተ መንቃት ግን በጣም አልፈጠንም ለሚል ነገር እንዴት ያውታል? እንግዲህ ያኔ ኦኬ ተዘገየ
በተለያየ ምክንያት እርሶም እንዳሉት ነው ሁላችንም ጭምር እኔም ጭምር ሳልቀር ተጽዕኖ እኮ ስለሚደርስባቸው ነው እኮ ትግራይ ገና ህወሓት እኮ አለቀቃቸውም በዚህ ወጥቶ ደህንነቱ መከላከያው ብዙ የሚነሳላቸው መከላከያ ነበር ግን ከዛ በኋላ ነገሮቹ እየከፉ ሲሄዱ አሁንም ዛሬም ጭምር ትላንትና ባርሲ ላይ ስለሚደረገው ጭፍጨፋ ወሎ ላይ የነበረውን ያው የድሮን ጭፍጨፋ ብዙ ግፍ እየተፈጸመ አሁንም ቤተክርስቲያኒቷ ልክ መጀመሪያ እርሶ እንዳሉኝ ጅጅጋ ላይ እንዳለው አይነት ሐሳብ ላይ ነው ያለችው ለሚለው ምንድነው የእርሶ ምላሽ? አልነቃችም? አይ ከዚያ ላይ አይደለችም። አሁን ያን ጊዜ ዝም ብለን ምናልባት ይለወጣል ብለን ነው። አሁን ግን እዚያ ላይ አይደለም ያለ ነው። አሁን እንዴት አድርገን እንዴት ሆኖ መቆጣጠር እንደሚቻል እንዴት ሆኖ ማቆም እንደሚቻል ነው ችግር የሆነው እንጂ አሁን እዚያ ላይ አይደለም። አሁን አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በኢትዮጵያ ያለ ማንኛውም ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደረገውን ነገር የማያውቅ እና ደግሞ ይሄ ሆን ተብሎ የሚደረግ ነው ብሎ የማያምን ካለ ከሰውነት ተራ ይወጣ ማለት ነው። ወይም ደግሞ ከገዳዮቹ ሐሳብ ጋር ሐሳቡ የተስማማለት ማለት ነው። ከዚያ ነፃ ሆኖ በሰውነት አይምሮና በሰውነት ሐሳብ የሚያስብ ሰው አሁን የሚደረገውን ነገር በዝግታና በቸልታ ማለፍ አይችልም። ነገር ግን እንዴት ተደርጎ ነው ይህን ነገር ማስቆም የሚቻለው የሚለው ነገር እውነት እንነጋገር ከተባለ በጣም ከባድ ነው። ምናልባት 3-4 ምክንያቶች አሉ። አንደኛው ይህንን በምንናገርበት ጊዜ ጦርነት አወጁብን ነው የሚሉት እነሱ። ተገደሉ በምንባልበት ጊዜ ጦርነት ታወጀ። እንደውም ምን ይላል? ህገ መንግስታዊ ስርዓቱን ለመገልበጥ እንደዚህ ይህንን ቋንቋ ነው የሚጠቀሙት። ገለውን አትግደሉን ስንል ነው ይሄማ ህገ መንግስታዊ ስርዓቱን ለመገልበጥ የተደረገ የመንግስት ግልበጣ ስራ ነው። ስለዚህ በህገ መንግስቱ መሰረት እነዚህ ሰዎች በህገ መንግስት ገልባጭነት ወይም ደግሞ መንግስትን በረባሽነት በሌላ የሚሰጡ ስም አለ በዚያ መከሰስ አለባቸው የሚል ነው። እና አንደኛው ይሄ ነው። ይሄ አስቀድሞ የማሸማቀቅ ስራ ስለሚሰራ ይሄንን እንዴት አድርገው ነው ሃንድል ሊያደርጉት የሚችሉት? አንድ በሁለተኛ ደረጃ እኛ ልክ አንድ ነገር እናርግ ብንል ማህበረሰቡን የቀሩትን ኦርቶዶክሳውያን ማስጨረስ አይሆንም ወይ? መቋቋሚያ የለንም፣ የምንቋቋምበት ምንም ነገር የለንም ከመስቀላችንና ከቃላችን በቀር እና ምንም ነገር በሌለን ላይ ይሄ ነው ብንል አሁንም ደግሞ ይሄም እንዳይተረጉም ይፈልጋለሁ። ምንም ነገር የለንም ስንል መሳሪያ ልትታጠቁ ነው ወይ ሊሉን ይችላሉ። እንደዚያ ነው የሚሉት። አሁን ቶሎ የሚተረጉሙት የነዚህ ያሉታዊ በተለይ የጎሳ ፖለቲከኞች ያው መከራቸው ይሄ ነው እና እንደዚያ እያልኩ ማለት ነው። እንደዚያ ማድረግ አንችልም፣ በጦር መሳሪያ በምን ማድረግ አንችልም። ምክንያቱም አይፈቅድልንም ህጉ፣ ወንጌል አይፈቅድልንም፣ ክርስትና አይፈቅድልንም። ነገር ግን ይህንን በምንልበት ጊዜ ህዝቡን ምንም ነገር የሌለውን ህዝብ ቢጨርሱት እኛ የምናስቆምበት ነገር አለ ወይ? እንደዚህ ከማለት ይልቅ በቀስታ ከመንግስት ጋር በመነጋገር ምን በማለት በሚል በነገራችን ላይ እኔ እዚያ ያለው እንኳን ምክትል ጠቅላይ ሚኒስትሩን የመከላከያ ሚኒስትሩን የደህንነት እየጠራን ያላነጋገርንበት ጊዜ የለም። ከቅዱስ ሲኖዶስ ጉባኤ ጠርተን ያነጋገርንበት ጊዜ አለ። በተለይ መጀመሪያ ይሄ አቶ ማን ነው የሚባሉት የኦሮሚያው ፕሬዝዳንት የነበሩት ኋላ የመከላከያ ሚኒስቴር የነበሩት አቶ ለማ እሳቸው ናቸው እውነቱን የነገረን። ኧረ አባቶች ሀገራችን ችግር ላይ ናት ብለው የነገሩን ያን ጊዜ ችግር ላይ ነው፣ በየቦታው ችግር አለብን፣ እናንተ ምርዱን ነው ያሉን ያን ጊዜ። ትዝ ይለኛል ብፁዕ አቡነ ቄርሎስ ናቸው የጠየቋቸው፣ ቆይ ምን ሆኗችሁ ነው እናንተ ይሄ ሁሉ ሰው ሲያልቅ ሲገደል ዝም የምትሉበት ምክንያት አቅም አቅቷችሁ ነው ወይስ ማስተዳደር አቃታችሁ ነው ወይስ አውቃችሁ ነው የሚል ጥያቄ ነው የጠየቋቸው። ይሄ እንዲህ አይነት ጥያቄ በሌላ መንግስት እንኳን ተደርጎ አይታወቅም። በነገራችን ላይ ይህንን ማህበረሰቡ አያውቅም፣ ህዝቡ አያውቅም፣ ኦርቶዶክሱ አያውቅም። ነገር ግን አባቶች እነሱን እንኳን ጠርተው ምክትል ጠቅላይ ሚኒስትሩንም ያንንም ጠርተው እንደዚህ ብለን የመጠየቅ እድል ገጥሞና ጠይቀናቸዋል ነው። ነገር ግን አውቆ የተኛን ቢጠሩት ወይ አይልም የሚባል አባባል አለ። በቃ ለኛ የሚነግሩን ሌላ ነው፣ እነሱ የሚያደርጉት ሌላ ነው።
ይሄ ነገር ስለሆነ ነው ሁለተኛው ሶስተኛው ደግሞ ኦፍ ኮርስ እርግጥ ነው አንዳንድ ከነሱ ጋር ማብረው የሚሰሩ የነሱን ዓላማ ቤተክርስቲያን ውስጥ ይዘው ገብተው በቤተክርስቲያን ስም የነሱን ዓላማ የሚናገሩና የሚሰሩም እንዳሉ መታወቅ አለበት ይሄ እውነት ነው እውነት የሆነ ነገር ነው ምን ደብቀው አይደል በየትኛውም የፖለቲካ ጉዳይ ያለ ነው ሌላው ግን ድንዛዜ ላልከው አንድ አሜሪካዊ ሲጽፍ አሜሪካ በዝግታ እየሞተች ነው ብሏል እና ምንድነው የሚለው የዝግታ መግደል አንዲት ጓጉንቸር ነው ምሳሌ አድርጎ የሚያቀርቡ ለበሃላ ውሃ ላይ አስቀመጣት አለ ከዚያ ያሞቀ እዚያው ላይ ሄዳ ሞሸሸች ልክ እንደዚያ ነው የሆነ ቀስ አርገው እና እኔ እንደውም በዝግታ እየታረደች ነው ቤተክርስቲያን ብያለሁ እና በዝግታ ሳና ኦሬዲ አሁን ነገሮች ስንነቃ ኦሬዲ ሁሉ ነገር ተበላሽቶ ነበር እንደማለት ልንወስደው እንችላለን ማለት ነው ከልብ አመሰግናለሁ በዛባታችን ለሰጡን አስተያየት ተመልካች አድማጮቻችንም እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው እንግዳችን ብፁዕ አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ናቸው እንግዲህ በሃይማኖቱ ጉዳይ ላይ ሰፊ ማብራሪያ እየሰጡን ነው የሚገኙት እናንተም ከዝግጅቶቻችን ጋር አብራችሁ እንድትቆዩ አሁንም በአክብሮት ጋብዛለሁ ብፁዕ አባታችን እንግዲህ ሶስት ምክንያቶች አስቀምጠዋል እኛ አቅም የለንም መስቀላችን ነው ጸሎት ነው ከዚህ ውጭ የምናደርገው ነገር የለም ይላሉ በአንዳንድ ወገኖች ግን የሚነሱት ከመሳሪያም የበለጠ ትልቅ መሳሪያ አላችሁ ምእመኖቻችሁ ከመሳሪያም የበለጠ ይህንን ደግሞ እንዴት እንደሆነ ወደ ኋላ ለመልሶትና እርሶ ሲኖዶስ ውስጥ ኃላፊነት በሚሰሩበት ሰዓት 26 ኤጲስቆጶሳትን ብሎ ኦሮሚያ እንግዲህ በዘር ቋት ውስጥ በሃይማኖት የሌለ ነገር ተሰራ ንግግር ተደረገ መሾም የለበትም ብላችሁ እናንተም 24 ሰዓት ባልሞላ ጊዜያት ውስጥ አስቸኳይ ስብሰባ ጠራችሁ በውጭም ባገርም የሚገኙት ብፁዓን አባቶች እንዲሰበሰቡ ተደረገ ሲኖዶሱ ለሚሰጠው ውሳኔ ነገሮች እየከረሩ ሲመጡ ገና ከመወሰኑ አስቀድሞ ጠቅላይ ሚኒስትሩ የተናገሩትን ሰምተናል ማንም ሰው ጣልቃ መግባት አይችልም በኦሮሚያ ክልል የራሳቸውን ቋንቋ ተናጋሪ መሾም ይችላሉ በዚህ ጉዳይ ጣልቃችን እንገባለን የምትሉና እጃችሁን የምትከቱ ካቢኖቻቸውን ሰጥተው ያስጠነቀቁት ማስጠንቀቂያ አስታውሳለሁ እርሱም ያስታውሳሉ ብዬ ተስፋ አደርጋለሁ በዛው ጊዜ በሰጣችሁት ጥሪ ለሶስት ቀናት የእምነቱ ተከታዮች ጥቁር እንዲለብሱ ባዘዛችሁ መሰረት እያንዳንዱ የእምነቱ ተከታይ ባገርም በውጭም እኛም እዚህ ሆነን ራሱ ጥቁር ለብሰናል እኛ ብቻ አይደለንም የእምነቱ ተከታይ ያልሆኑ የሌላ እምነት ተከታዮች ጭምር ሳይቀሩ በቤተክርስቲያኒቷ ላይ የደረሰውን ግፍና በደል በማየት ጥቁር ለብሰዋል በጋራ ቆመዋል ይህን እናንተ በዛ በተናገሩበት ጊዜ ጠቅላይ ሚኒስትሩ ወዲያውኑ የጠፉትን በጎች ይዤ መጥቻለሁ ብለው ሹክክ ብለው መተው እናንተ እግር ስር ወደቁ እንደገና ሌላ ማደንዘዣ ይዘው መተው ማለት ነው የተደረገውን ነገር የሚያውቁት ነው ዛሬም ያንን በማድረግ አንድም ጥይት ሳይተኮስ ጠቅላይ ሚኒስትሩን ማደንዘዣቸውን አፍርሶ ቤተክርስቲያኒቷ ላይ የሚደርሰውን ግፍና ማቆም ሲቻል ዛሬም ሰጥረጭ ተብሏል ይህንን እንዴት ያውቁታል ለምን ያደርግታችኋል ሁለት ነገር ነው እንግዲህ አሁን ማህበረሰቡ ይሄን ይልዘንድ ይገባዋል እቀበላለሁ አጠቃላይ ህዝቡ ኦርቶዶክሳውያን ኢትዮጵያውያን እና ኢትዮጵያን የሚወዱ ሁሉ ይሄንን የማለት መብትም ግዴታም አላቸው እንቀበላለን እኔም እቀበላለሁ ይሄንን በግሌ ጥሩ ነው ትክክል ነው ነገር ግን ልዩነቱን ማየት ቢቻል ደስ ይለኛል ልዩነቱን ያን ጊዜ ቤተክርስቲያንን ነው የከፈሉት እና የጠየቅነው ጥያቄ ቀኖናዊ ጥያቄ ነው የቀኖና ቤተክርስቲያን የህገ ቤተክርስቲያን እና በአገሪቱ ህግ መሰረት ቤተክርስቲያኒቱ መብቷ ተገፏል መንግስት ይሄንን ማስጠበቅ አለበት ነው የኛ ያን ጊዜው ጥያቄ ስለዚህ ያንን እና እነሱ ያሉት የብሔር ብሔረሰቦች ሲኖዶስ ነው ያሉት እኛ ደግሞ ነው ቤተክርስቲያን ብሔር ብሔረሰብ የላትም ሰው ነው ያላት ሰዎች ነው የሰው ዘር ሁሉ ነው የቤተክርስቲያን አባል ስለዚህ እንዲህ አይነት የሲኖዶስ ስምም የለም በአገርም ቤተክርስቲያንም የለችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እሱ አይደለችም ነው ተመልከት ልዩነቱ ይሄ ነው
እና እነዚህ ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ክደናል ማለት ነው። የብሔር ብሔረሰቦች ሲኖዶስ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትባል በምድሪቱ የለችም ማለት ነው። እኛ ደግሞ አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትባል በምድሪቱ አለች። በፍትሐ ብሔር ነፃነትና መብት ያላት የመክሰስ የመከሰስ እናም ደግሞ መብቷን የማስጠበቅና የመጠበቅ ህግ አላት ነው። ያንንና ቀኖና ቤተክርስቲያንን እና ታሪክን እንዲሁም ቤተክርስቲያንና የሀገሪቱን ህግ አጣምረን ነው ይዘን የቀረብነው። ምክንያቱም ቤተክርስቲያን የለችም ተባለ፣ አለች ብለን ተነሳን። ህዝቡም አብሮ አለች አለ። አሁን በዚያን ጊዜ ቤተክርስቲያን ቁልጭ ያለ የቤተክርስቲያንን የመጣስና የመግደል ነገር ስለነበር ያንን ግድያ ለማቆም ነው። ቤተክርስቲያንን ራሷን ማለት ነው ራሷን ተቋሟን። አሁን ምዕመናን ቤተክርስቲያን አይደሉም እያልኩ አይደለም፣ ግን ተቋሙን ራሱን ከሀገሪቱ ማፍረስና ማጥፋት ነው። ያ አይሆንም ብለን ተነሳን። አንዳንዶቹ ይሄንን የራሳችሁ ቆብ ሲነካ ነው ምናምን ያሉንም ቄሶች አሉ። በነገራችን ላይ የራሳቸው ስልጣን የኛ ስልጣን ማንም አይነካውም። በነገራችን ላይ ነበር። ልክ ነው። ምክንያቱም ይሄ የሚያስነሳው ነገር አለ። ለምንድን ነው እርሱ አሁን የቤተ ክርስቲያኒቷ ቀኖና ወይም ዶግማውም ጭምር ማለት ይችላል እየፈረሰ ያለበት ሁኔታ ነው ያለው። እርግጥ ነው፣ ግን የቀኖና መጣስ ከሰው ልጅ ህይወት ይበልጣል ወይ? እና ሰዎቹ ጥያቄ የሚነሳው እንዳሉት ያኔ በተባለበት ሰዓት ስልጣንና ኃላፊነታቸውን የሚሻሙ ሌሎች 26 ኤጲስቆጶስ ተብሎ ሲሾም እንዴት ተብሎ በቃ 24 hours ሁሉ ነገር እንዲፈጸም ያደረጉት የራሳቸውን ወንበር ለማስጠበቅና አሁን እርሶ እንደሚሉ ለቀኖናው መጣስ ብቻ አይደለም የሚል ነገር ቢያስነሳና ቀኖና መጣስ ከሰው ልጅ ህይወት ይበልጣል ወይ ለሚለው ጥያቄ ምን ይላሉ? አይወልም። ቀኖና የሚባለው ነገር ቤተክርስቲያን እንደ ቤተክርስቲያን የሚያቆም ነገር ነው። ልክ ነው። ቤተክርስቲያንን እንደ ቤተክርስቲያን አሁን ቀኖና ባይኖር አሁን ያን ጊዜ ባይኖር እኔ እናንተ አሁን መወያየት አንችልም። ለቤተክርስቲያን ልንጮህ አንችልም። አሁን እናንተ ቤተክርስቲያንን የምትከሱበት ይቅርታ እናንተ ማለት ይሄ ህዝቡ ቤተክርስቲያንን የሚከስበት አሁን አይኖርም። ምክንያቱም ቤተክርስቲያን አትኖርም። እሱ ነው ልዩነቱ። ቀኖናው ማለት ቤተክርስቲያን አባታችን የኦሮሞ ጳጳስ ነው ሾመዋል፣ የትግራይ እንዳለ ሆኗል። እንደገና ሌላው ደግሞ ምናልባት እነሱ እንደሚያስቡትም የአማራ ነው የሚባለው እርሱ ያን የሚያሉት የነበረውን ቢኖር ስታራ አለ ማለት ነው። ቤተክርስቲያኑ ምን ችግር አለው? ከሰው ህይወት የለም አሃት ቤተክርስቲያን። አሁን እኮ ትግራይ ውስጥ ቤተክርስቲያን የለችም፣ የተወገዙ ሰዎች ናቸው ያሉት። ይሄንን ማወቅ አለበት ሰው። ትግራይ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለችም። የተወገዙ ስማቸውም ክህነታቸውም የተወሰደባቸው ሰዎች በጉልበት ቤተክርስቲያኒቱ ይዞ ተቀምጠዋል። ምክንያቱም ፖለቲካው የነሱ ስለሆነ። ስለዚህ ፖለቲካ ነው እዚያ ውስጥ ያለ እንጂ ቤተክርስቲያንና ቀኖና ቤተክርስቲያን የለም። ይሄን በዚህ እንዘጋዋለን። ይሄኛውም እንደዚህ ነው። እነሱም እኮ ያን እንድናደርግ ነው የሚፈልጉት። እኛም የአማራ ሲኖዶስ ብለን ነው እንደዚያ በህይወታችን ልናደርገው የማንችለው ነገር ነው። ምክንያቱም እኛ ክርስቲያኖች ነን። ስለዚህ ቤተክርስቲያን ቀኖና የሚለው ነገር ቤተክርስቲያን እንደ ቤተክርስቲያን የሚያኖር ህግና ስርዓት ነው። ይህች ቤተክርስቲያን ካለች ዛሬ ብንወድቅ እንኳን ነገ እንደገና የመነሳት ነገር፣ ዛሬ ብንሰንፍ እንኳን ነገ የምንጠነክር፣ አሁን ብንሰንፍ ካሁን በኋላ የምንጠነክርበት ወደ አንድነት የምንመጣበት እድል አለ። ከፈረሰ ግን እድል እንኳን አይኖርም ነው። አንደኛው እሱ ነው። በሁለተኛ ደረጃ እንዳልኩ አሁን ያን ጊዜ ስፔሲፊክ በቃ ይቅርታ ቀጥታ የሆነ የቤተክርስቲያን ጉዳይ ብቻና ብቻ ነው፣ ሌላ ነገር የለም። አሁን በመናደርገው እንቅስቃሴ በዚህ ህዝቦቹን ሲገሉ ምን ሲሉ ስም ይሰጣሉ። በነገራችን ላይ ፋኖ ይላሉ። ምንድነው ስም የሚሰጡ ውሃት ይላሉ። የሚሰጥ ስም አለ በብዛት እና ምን ማለት ነው? ወስደው ከምን ጋር ያገናኙታል? ከፖለቲካ ጋር ያገናኙታል። አሁን እንዳልኩ አሁን የምናገረው ነገር ለነሱ ፖለቲካና መንግስትን ማፍረስ ነው፣ ለህዝብ መቆም። ስለዚህ ጳጳሳቱ ወይም ደግሞ ካህናቱ ይሄንን ነገር ደፍሮ ለመሄድ ይከብዳቸዋል። አንድ በሁለተኛ ደረጃ አንድነት የለንም። የአንድነት ችግር አለ አሁን። ምክንያቱም እንዳልኩህ የጠንካሮች ያሉትን ያህል የኔ ቢጤ ደካሞች ደግሞ አሉ። የኔ ቢጤ ደካሞች ስልህ ስልጣን የሚያሳሳቸው ምናልባትም የወገንተኝነት ተጽዕኖ የሚጫናቸው ይኖራሉ። እነዚያ አሁን ላለው የፖለቲካ ስርዓት ቀኝ እጅ ይሆናሉ። በዚህ ጊዜ ቤተክርስቲያን አንድ ድምፅ ታጣለች።
አንድ ድምጽ ከሌለ ደግሞ መቆም አይቻልም። ይሄ ችግር ይፈጥራል ነው። ስለዚህ እኔ አሁንም ቢሆን እያልኩ ያለሁት ኦርቶዶክሳውያን ህዝቡ ለምንድን ነው የማይነሳው ነው የኔ ዋና መር ህዝቡ ቆይ እኛ ጳጳሳት እኮ አስተባብረን ያን ጊዜ ያስተባበርነው እኮ ቀኖና ቤተክርስቲያንና ቤተክርስቲያን ብቻ ስለሆነ ነው። አሁን ግን ህዝብንና አገርን ጠቅላላ የሚመለከት ስለሆነ ፖለቲከኛው ማህበራዊ አንቂው እንዳንተ ጋዜጠኛው ህዝቡ አጠቃላይ ለምንድን ነው ራሱ አንድ የማይሆነው ነው? እኛ ይሄንን አደራጅተን ወደ ፖለቲካ ስርዓት ልንሄድ አንችልም። እኛ ማድረግ ያለብን እንዳልኩ 24 ሰዓት ለህዝቡ ጥሪ ማቅረብ ነው። ይሄንን ጥሪ ሰምቶ የመጣ ሰው ዌልካም እንሞክራለን እናደርጋለን። ነገር ግን ጥሪ ስናቀርብ ህዝቡ መልስ ካልሰጠ እኛ የፖለቲካ ድርጅት አዋቅረን ወይም መሳሪያ አስይዘን ወደ ውጊያ ልንሄድ አንችልም ነው እያልኩ ያለሁት። በጣም አመሰግናለሁ ብፁዕ አባታችን። እስቲ አንዳንድ ምስል ላሳየዎት። ይሄ ግፍ የተፈጸመው በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ነው። ይመልከቱት። የአርሲ ላይ ነው ይሄ ሁሉ ግፍና በደል የተፈጸመው። ክርስቲያኖች ናቸው እያለቁ ያሉት በሚያሳዝን ሁኔታ። ይህንን በተመለከተ የደረሰውን ግፍና በደል በተመለከተ እንደዚህ አይነት ጩኸትና መከራውን ስቃውን በተመለከተ የሰበሰቧቸው ደግሞ ሲናገሩ እንዲህ ነው የሚሉት። ምንም የቀረ ነገር የለም። ስንቱ ነው ያለቀው? ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም፣ ህግም እንደማይኖር የለም አለ። ቁጭ ብሎ ነው የለም ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዝች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል፣ የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቃጠል ዛሬ እንዲህ አንሆንም ነበር። አው ስለማና ነው። ግን እኔ ወንድሜንም አጥቼ ንብረቴም ደብሎ ይድበል ወንድሜ በኖረ ነው። እንግዲህ ብፁዕ አባታችን እንዲህ አይነት ግፍ እየተፈጸመባት ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአካል ተገኝተው ያነጋገሯቸው እንኳን የሚሰጡት እንደዚህ አይነት ምላሽ እንደሆነ ይታወቃል። ብዙ ሪፖርትም በጣም በርካታ ሪፖርትም እርሶ ሲኖዶስ በነበሩ ጊዜ ይደርሳቸዋል ብዬ ተስፋ አደርጋለሁ። ቅድም እንዳሉት እርግጥ ነው ቀኖናው መጣስ የለበትም ብላችሁ ጥሪ እንዳደረጋችሁት ሁሉ ዛሬም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ላይ እንዲህ አይነት ግፍና በደል እየተፈረጸ ነው። በድሮን ሰው እያለቀ ነው። በከባድ መሳሪያ እየተጨፈጨፈ ነው። በጠራራ ፀሐይ እየታረዱ ነው። ማለት አዲስ አበባ አባቶች የገዳም እዛ እኮ አባታችን በጣም የሚገርም ነው እኮ በእዛው አዲስ አበባ አጠገብ ደብረ ዘይት ላይ ሰዎች ብፁዓን አባት ምንድናቸው መነኮሳት በሚታረዱበት ዕለት ሲኖዶስ እኮ ለአዳነች አቤቤ ወርቅ ትሸልም ነበር እኮ፣ ካባ ያለብሱ ነበር እኮ። ይህንን እንተውና እንዲህ አይነት ነገር እየተፈጸመ ነው ያለው። ምዕመናኖች በቃ የእናንተ ጥሪ እኮ ለሚሞቱ ወገኖቻችንና ለሚደርሰው በደል ህዝቡ ክርስቲያኑ በዚህ ጊዜ ተቃውሞ ይውጣ፣ አትግደሉም ብሎ ይጠይቅ ብላችሁ ጥሪ ለማድረግ ምንድን ነው ያዳግታችሁ? እስካሁን ድረስ ስንት ቀን እንደሰማኝ አላውቅም። ይሄ ምናልባት 7ኛ ጊዜ ሳይሆን አትቀርም። ቢያንስ ገዳዮቹ ከኮሩ ሟቾቹ ለምን አትግደሉን አይሉም የሚል ቋንቋን የተጠቀምኩት እንዳልኩት ነው። እንግዲህ አሁንም ጥሪ እያቀረብን ነው። በነገራችን ላይ አጠቃላይ ሲኖዶስ የሚለውን ነገር እሱን ቀደም ነግሬሃለሁ። የተለያየ አስተሳሰብ ያላቸው ሰዎች አሉ። ስለዚህ በዚያ ውስጥ ያንን መጠበቅ አስቸጋሪ። ነገር ግን በዚህ ይህን እድል ያገኙ ሰዎች በሚያደርጉት ጥሪ ላይ ሰው መሰባሰብና ለዚያ አጸፋ መስጠት ግዴታው ነው እላለሁ። ለተደረገው ጥሪ አጸፋ ካልተሰጠ ሌላ ጥሪ ሊጠራ የሚችል ሰው የለም። ልንገርህ፣ አይሆንም፣ አይኖርም። ነገር ግን ለተሰጠው ጥሪ ለቀረበው ጥሪ አለን የሚል ካለ ያን ጊዜ ደግሞ እየደፈረ ሌላውም እየቀጠለ ሊሄድ ይችላል። ለተደረገው ጥሪ መልስ ካልሰጠ ሌላው እንዲህ ሁሉ ሊነሳ ይችላል። እኔ እኮ እዚህ ስላለው ነው እውነት ነጋገር ከተባለ እዚያ። በነገራችን ላይ ቤተክርስቲያን በመከራ የማለፍ ሁልጊዜ ቅድም ነግሬሃለሁ፣ በመከራ የማለፍ እድሏ ብዙ ነው። እነዚህ ሰዎች እዚያ ውስጥ ሆነው ውስጥ ለውስጥም እየሰሩ ሊሆን ይችላል።
በአደባባይ አይወጡ እንጂ ውስጥ ለውስጥ የሚሰሩ አባቶች እንዳሉ አውቃለሁ። እነዚህ አባቶች አሁን ይሄኛውን ተው እነዚህ አባቶች የሚያግዛቸው ሰው ካገኘ ማህበረሰቡ ጥሪውን ተቀብሎ ወደ አጸፋ ከመጣ ሌሎችም ደፍረው ሊነሱ ይችላሉ ነው እያልኩ ያለው። ይሄኛውን ተው ወደዚያ ሊመጡ ይችላሉ እያልኩ ነው ያለሁት። እኔ አሁን እኛ ትክክል ነን እያልኩ አይደለም። አዎ አለ እናምናለን። ነገር ግን በሚደረገው ትንሽ ነገር እንኳን ሰው መንቀሳቀስ አለበት። እንዴ ህዝብ እኮ አይደለም ጠቅላላ ብዙ ሰዎች እኮ አይደሉም የዚህን የእንቅስቃሴ ነገር የጀመሩት። የትኛው ነው? እነ ዶክተር ማርቲን ሉተር ኪንግ ሜቢ 2-3 ሰዎች ናቸው። ያ የነሱን ጥሪ የተቀበለው ማህበረሰብ ነው፣ ተቀባዩ ነው ከፍተኛ ነገር የሚያደርገው እንጂ ይሄ አይደለም። እንዴ በኢህአዴግ ጊዜ ያ ሁሉ ወጣት ማንቀስቅሶት ነው ቤተክርስቲያን አስተባብረው ነው እንዴ? አይደለም። ራሱ ነው የተባበረው፣ ራሱ ነው የሆነው። አሁንም ራሱ መተባበር አለበት ነው እያልኩ ያለሁት። ቤተክርስቲያንን ለምንድን ነው የሚጠብቀው? ቤተክርስቲያን ከእንደዚህ አይነት ውስጥ አዎ አትግደሉን ብላ መነሳት አለባት። አሁን እያልኩ ነው እየተናገርኩ ነው። ቢያንስ ባትግደሉን ላይ አንድ መሆን አለበት። ቤተክርስቲያንን በማጥፋት ላይ በሚያጠፉ ሰዎች ላይ አንድ መሆን አለበት። አንድ ላይ ሆነን አትግደሉን ካል ግድያ የማይቆምበት ምክንያት የለም። አንድ በሁለተኛ ደረጃ ገዳዮች ብቻ ሳይሆን ገዳይነት ከኢትዮጵያ ምድር እንዲጠፋ መሆን አለበት። ወንድሜ አሁን እኮ ገዳይነት እኮ በኢትዮጵያ በቃ ከልጅ ልጅ በቃ 10 ትውልድ እኮ እየተከታተለ ነው ያለው። ገዳይነት ማለት ገዳዮች አይደለም። አንድ ገዳይን እንገላለን ወይም እናጠፋለን ወይም እንቀይራለን፣ ሌላ 30 ገዳዮች ተባብረው ይነሳሉ። ምክንያቱም ገዳይነት መንፈሱ ነው ከሀገሪቱ ላይ ያለው መንፈሱ፣ ገዳይነቱ፣ ዘረኝነቱ ከምድሪቱ ላይ ካልጠፋ የዘረኞች መቀየር፣ የዘረኞች መለወጥ፣ የዘረኞች ከስልጣን መወገድ ለውጥ አያመጣም። በኢትዮጵያ ለውጥ የሚያመጣው ዘረኝነት፣ ገዳይነት፣ ጨቋኝነት፣ ክፋት ከኢትዮጵያ ምድር ሲጠፋ ያን ጊዜ ምድሪቱ ትፈወሳለች። ያን ጊዜ አገር ይለመልማል። ዛሬ አነብ ነበር የሰሎሞንን። ሰሎሞን በጣም ጥበበኛ ንጉስ ስለነበረ ሰው በልቶ ጠጥቶ ደስ ብሎት ይኖር ነበር ይላል። ይገርማል እንዴት እንደረ አቤት እግዚአብሔር ሆይ ይህንን ለሀገሬ ብታደርገው አልኩኝ። በልቶ ጠጥቶ ስራ ሰርቶ ደስ ብሎት ይኖር ነበር ይላል። 40 ዓመት ምንም ጦርነት ሳይሰማበት የኖረ ሀገር የኖረ ጊዜ ነው በዚያ ጊዜ። እና አሁንም ቢሆን ሰው ደስ ብሎት እንዲኖር እና በምድሪቱ ላይ ገዳይነትና ክፋት እንዲወገድ ሁሉም ከልቡ የገዳይነትንና የክፋትን ነገር ገሎ አውጥቶ በገዳይነትና በገዳዮች ላይ መተባበር መቻል አለበት ነው። ይሄንንም አሁንም ጥሪ ያቀርባለሁ። ከዚህ ላይ ብፁዕ አባታችን እርግጥ ነው ከዚህ በፊትም በሌላም ቦታ እንደዚሁ ከአንከር ሚዲያም ከመሳይ ጋርም ሲያደርጉ ይህንን ጥሪ አቅርበዋል። እርግጥ ነው በአንዳንድ አባቶች ዘንድ ግን በቤተክርስቲያን አንዳንድ ምዕመናን እርግጥ እጅግ ከፍተኛ እኔ በዚህ ሀሳቡ እስማማለሁ የኛ ድክመት ነው። ብዙ ጊዜ የምናገረው እራሱ ምዕመናኑ መጠየቅ የሚገባውን አለመጠየቅ ትልቁ ችግር ነው። ግን አልፎ ደግሞ ጥያቄ ሲቀርብ አባቶች የሚከለክሉበት ሁኔታ ተስተውሏል በየቤተክርስቲያኑ። አንድ ድምፅ ላሰማዎት እስቲ። ሻማ ታበራላችሁ። ለእናንተስ ለእንዲናች አቆረቁራችሁ ወይ የሚፈሰው የንጹሃን ደም እስከ መቼ? እሳቸው እንደ ማንኛውም ክርስቲያን ናቸው። ክርስቲያን ስለሆኑ ነው የመጡት። አሸርጋጅ ነው። ከቁመታቸው በላይ የሚያክል ውስኪ ይዘው ለሽምግልና በሄዱ ጳጳሳት ዛሬ የብልጽግና ጊዜ የሞሉ ወገኖቻችንን እያስጨረሱ ነው። ክቡር መጋቢ የት ቦታ ልታወራ ነው? አባ ዘበአማን የት ቦታ ነው የሚወራው? እስኪ ንገሩ። ተረጋጋ። ቆይ አሁን ተስፋዬ በሀገረ እስራኤል የኢትዮጵያ ባለቤት አምባሳደር ለማውራት ነው የመጣው እንዴ? ላቋርጠው ብዙ አባታችን እንግዲህ እንደዚህ ነው። አንዳንድ ጥያቄዎች ሲነሳም በአባቶች በኩል አንዳንድ አይደለም። አሁን እንደዚህ አይደለም ጥያቄ ወንድማችን ወንድም ዘውዱ ይኸውልህ፣ እንደዚህ አይደለም ጥያቄ ተደራጅቶ ምን ብሎ ቀጣይነት፣ ይሄ ስሜታዊነት ይባላል። ይሄ በስሜት የተነሳ አነጋገር ነው። ስሜታዊነት እንትን አይደለም፣ መርህ አይደለም።
እኔ አሁንም የምመክረው ቁጭ ብሎ ሰው መክሮ ቢቻል አንድ ላይ ሆኖ አባቶችን በምን እናግዛችሁ አንድ ላይ ሆነን እንድንነሳ በምን እናግዛችሁ እንዴት ብናግዛችሁ ነው ይሄንን ግድያ ማስቆም የምንችለው ማለት መቻል አለበት። ይሄ ወጣቶች እንደዚህ አንድ ቤተክርስቲያን ይሄ እኮ አንድ ቤተክርስቲያን አምልኮ ላይ የሆነ ነገር ነው። ይሄ ጥሩ ነው። በንዴት ላይ የሆነ ስለሆነ ይገባኛል። ልጁ ለምን እንዴት እንዳለ ይገባኛል፣ እረዳለሁ። እኔም በአንድ ወቅት ብየዋለሁ እንደዚህ አይነት ነገር። አዎ ይረዳኛል። ነገር ግን ይሄኛው ስሜትን የመግለጥ ነው እንጂ ዓላማና አቋም ያለው ነገር ማድረግ አይደለም። እኔ እየመከርኩ ያለሁት ተደራጅቶ በስነ ስርዓት በሰነድ የሆኑ ሰዎች ደወሉና እንዲያው ልንሰራ ነበር ሰነድ ላኩልኝ ነው ያልኳቸው። ምንድነው መመሪያችሁ? የሚቀጥል ነገር ነው ወይ? ስሜታዊነት ትክክል አይደለም። ስሜታዊነት ለጊዜው ይመስላል ጥሩ ነው፣ ለጊዜው ስሜትን ለመግለጽ ይሄ ያለን ስቃይን ለማራገፍ ጥሩ ነው። ነገር ግን ወደ እውነተኛው ስንሄድ በሰነድ የተደገፈ መነሻና መድረሻ ያለው ምን ብናደርግ ነው ይሄንን ነገር ለአንዴና ለሁል ጊዜ የምናስቆመው የሚል ነገር መኖር አለበት። አሁንም ጥሪ እናቀርበው አዋቂዎች፣ ዕውቀት ያላቸው በኢትዮጵያ ጉዳይ ላይ የሚያገባናል የሚሉ በኦርቶዶክሳውያን በተለይ ያገባናል የሚሉ ሊቃውንት ምኖች ቁጭ ብለው መወያየትና ይህን መንግስት መገዳደር መቻል አለባቸው። እኛ ስልጣንህን አንፈልግም ነገር ግን አትግደለም ማለት መቻል አለባቸው። ስፔሲፊክ የሆነ ነገር አሁን አንድ ነገር እንዳልኩ የጀመርነው ነገር አለ። ምናልባት ቪዲዮ አይተት ይሆን ይችላል። በእንግሊዝኛ ዓለም አቀፍ ሁኔታዎች የተደራጀ አንድ ነገር እየተሰራ ነው ያለው። ያንን ማህበረሰቡ ውጭ ያለው እንኳን አገር ውስጥ ያለው እስቲ ውጭ ያለው አሁን እየጠራው ነው። ማን ነው የሚሰበሰብልኝ? ማን ነው ለዚህ ሪስፖንስ የሚሰጠኝ? ማን ነው ለዚህ አንድ ሆኑ ብዬ ለጮኩት መልስ የሰጠኝ ሰው ማን ነው? እፈልጋለሁ። ይሄንን ካንተ ሚዲያ ያለፈ በእያንዳንዱ ሰው ልብ ይሄንን መልስ እፈልጋለሁ። ይሄንን ስል የኢትዮጵያ መንግስት ገልብጡ እያልኩ አይደለም። አትግደሉን ብለን አንድ ላይ በአንድ ድምጽ በአንድ ቀን አንድ ነገር ካደረግን ይመለሳል። የማይመለስበት ምክንያት የለም። ይሄ አገር ውስጥ ያሉ ችግሩ ምንድነው ይላሉ። የህዝቡም ጸጥታ በተለይ እኔ አገር ውስጥ ያሉትን እኔም አልፈርድም። በውጭ የሚገኘው የእምነቱ ተከታዮች ምንድነው ዝምታን የመረጡት? እንደርሶ እንግዲህ ከልምዶም የቤተክርስቲያን አባት ነው፣ ከብዙ ጋር ይገናኝ። ምንድነው ያደነዘዘው ህዝቡ ራሱሽ? ይሄው እኮ ነው። በነገራችን ላይ አገር ቤት ያለው ፖለቲካ እኮ ውጭ ሀገርም አለ። የተወሰነ ጥቅም ያላቸው ሰዎች ሊኖሩ ይችላሉ። እኔ ምን አገባኝ የሚሉ ሊኖሩ ይችላሉ። ያሉ ጥቂት ሰዎች ናቸው። እኔ ግን ጥቂቶችም እንኳን አንድ መሆን ቢችሉ ጥሩ ነበር። በነገራችን ላይ ህዝብ አይደለም ዓለምን የሚለውጠው፣ ህዝብ ግለሰቦች ናቸው። የግለሰቦች መተባበርና የሊደርሺፕ ጉዳይ ነው ለውጥ የሚያመጣ። ምናልባትን የሚሰማኝ ሊደርሺፕ አተናል ብለው ያስባሉ፣ መሪ አተናል ብለው ያስባሉ ብዬ ገምታለሁ። እና እንግዲህ የተደራጀ የመሪነት ሚና የሚጫወት ካለ ይመጡ ይሆናል የሚል ነገር አለኝ። እኔ አሁን የምፈልገው የተደራጀ የመሪነት ሚና የሚጫወቱ ሰዎች ነው ጥሪ እየቀረብኩ ያለሁት። የመሪነት ሚና እነሱ ተደራጅተናል በዚህ ተከተሉን የሚሉ ሰዎች ከተገኙ ይሄ ደግሞ ፖለቲካውን ያጠኑ በስነ ስርዓት የተደራጁ ሰዎች መሆን አለባቸው። እኛ ለነሱ መንፈሳዊ ጉዳይ መስጠት ነው እንጂ እነሱን መምራት አንችልም። እኛ ደግሞ ያንን መምራት ከቻልን ደግሞ ፖለቲካ ውስጥ ገብተው ይሄን አደረጉ ነው የሚሉን። ከዚያ ይልቅ እኛ ለነሱ መንፈሳዊ እንዲሆኑ እንዳልኩ ቅድም ዘረኝነትን፣ ገዳይነትን እና ይሄንን የክፉ መንፈስ ከልባቸው አውጥተውና ገለው በምድሪቱ ላይ እንዳይኖር የማድረግ አቅም ያላቸውን ሰዎች እንፈልጋለን። ይሄንን በውጭ ሀገር ያለው እንኳን ቢተባበር እናንተ ጋዜጠኞች እንኳን አንድ ሆናችሁ ብትተባበሩ አንድ ድምጽ ቢሆን እርግጠኛ ነኝ ለውጥ ይመጣል የሚል አመለካከት ነው ያለኝ። ምናልባት አንድ ክፍል ቢኖረው ብፁዕነታችን ምናልባት በአንድ ቦታ ላይ ኮንፈርም ነው በየቤተ ክርስቲያኒቱ ላሉት አባቶች ያቀርቡ ወይስ ሰበካ ጉባኤዎች ያቀርቡ? እንዴት አንዳንዴ እኮ የቅርጅት ችግርም ነው። የት ነው የምናቀርበው የሚል ነገር ቢነሳ ምንድነው የእርስዎ ምክር ሐሳብ? በመጀመሪያ ደረጃ መደራጀቱ ነው። ከተደራጀ በኋላ በእያንዳንዱ ብራንች እናወጣለታለን። ለቅዱስ ሲኖዶስ የሚገባው ለቅዱስ ሲኖዶስ እንሰጣለን፣ ለመንግስት የሚገባው ለመንግስት እንሰጣለን። አንድ ላይ ነው፣ ፓኬጅ ነው፣ አንድ ነገር ብቻ አይደለም። በአጠቃላይ ጥቅል ነገር ነው። ኢትዮጵያ ታማለች። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ችግር ላይ ናት። ይሄንን የሚፈታ ማን ነው? ዓለም አቀፉ ማህበረሰብ ማወቅ አለበት። እንደገና የሰብአዊ መብት ማወቅ አለባቸው። እያንዳንዱ ሰው ኃላፊነቱን ማወቅ አለበት። እንደገና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አባላት መብታቸውንና ግዴታቸውን ማወቅ አለባቸው። መንግስት ደግሞ ኃላፊነት መውሰድ አለበት።
እንደዚህ አይነት አርገን ነው እንትን ምንለው ይሄ በየፈርጁ የሚደረግ ነገር ነው አንድ ስፔሲፊክ የሆነ ነገር አይደለም ይቅርታ በጣም በጣም አመሰግናለሁ አባታችን የመጨረሻ እንዳንተ ጥያቄ ላንሳ ሰዓቱን ያስኩበት እርሶም መንገድ ላይ ነው ያሉት እንደው እንደነዚህ አይነት ስራዎች እየተሰሩ ነው ያሉት ብዙ አባታችን እርሶ ብዙ ጊዜ ያው እንደ አንድ አባት ማድረግ የሚገባውትን ነገር እያደረጉ ነው ነገ በህይወት እንኳን ባይኖሩ ቢያንስ በህይወትም እያሉ የሚቆጩት ነገር የለም ነገ በነፍሶትም በስጋዎትም የማያስጠይቅ ነገር ላለመስራት እየደከሙ ነው ያሉት ከልብ አመሰግናለሁ በእውነት ግን ሌሎች አባቶች አሉ ደግሞ በእርሶ ደረጃ ያሉ ብዙሃን አባቶችም ካህናቶችም ሰባኪያንም ብዙ ቦታ ምናያቸው ትላልቅ ስብከት የሚሰጡ ሰዎችም እንዲህ አይነት ነገር ላይ ለመናገር ፈቃደኞች አይደሉም እኛም ለመጠየቅ ስንል ፈቃደኞች አይደሉም በሰላም ጊዜ ጥሩ ነገር የሚሰሩ አደጋ ሲመጣ የሚሸሹ ብዙዎች ናቸው ምንድነው ችግሩ አይ ሁለት ነገር ነው እንዳልኩ ነው አንደኛ ፖለቲካ ነው ብለው ይፈረጃሉ መፈረጅን የሚፈራ ሰው ብዙ ነው እውነት ነጋገር ከተባለ አባታችን እንግዲህ አሁን እኔ ተናገሩ ነው እርሶ ቆይማ አሁን እኔ እኮ እንዳንተ አይነት ይህን ያህል እንትን እንደሚል ሁሉ ደግሞ በሌላ ይሄ ወንጌል መስበካቀቶት ፋኖ የሆነ ካድሬ የሆነ ምን የሆነ እያሉ ስሜን የሚያጥረገርጉት አሉ እና እንደነዚህ አይነት ሰዎች አልፈርድባቸው ምክንያቱም ወንጌላችን ያበላሽብናል ብለው ያምናሉ ይመስለኛል እንደዛ ነው የኔን ግምት ነው የምነግርህ የሚያውቁት እነሱ ራሳቸው ናቸው ግን ግምት ነው ያውን የምነግርህ በነገራችን ላይ ስለሌላ ሰው ስናወራ እርግጠኞች አይደለንም ግምት ነው የምናወራው የሰውን ልብ ማንበብ አንችልም ነገር ግን እኔ የሚሰማኝ ይሄኛው ነገር እንደ ፖለቲካ ምክንያቱም ሁሉ ነገር ፖለቲካ ሆኗል አሁን እንዳልኩ ቅድም አትግደሉን ማለት ፖለቲካ ነው አሁን ካንተ ኮሜንት ውስጥ የሚመጣ ነገር ታያለ ቆይታ ያለ ደሞ የዘውዬ ምን ብሎ ነው ደሞ በይሰሙን መውጣት ብሎታል የሚሉ ታያለ ተመልከትና በደንብ እንድትጠይቀኝ እንደው ሞልቷል እና ይሄ ያስፈራቸዋል ያስደነግጣቸውማል ምክንያቱም አንድ ሃይማኖት ሰው እኩል ማየት አለብኝ ብሎ ያስባል እንደዚያ ብለው ያስባል ግምት ነው የምናገር አንድ በሁለተኛ ደረጃ የኔ መናገር ምንድነው የሚያመጣው ለውጥ ይላሉ እንዳልኩ ነው አሁን አንዳንድ ሰዎች የሚመክሩኝ ያንተ መናገር እኮ የሚያመጣው ለውጥ የለም ለምንድነው አንተ ብቻህን ይላሉ እኔ ደግሞ ብቻዬን አይደለሁም ለውጥ ያምጣ የራሱ ጉዳይ ነው የኔ ጉዳይ እውነት የሆነውን ነገር ለልቤና ለአይምሮዬ ከእግዚአብሔር ጋር ተስማማልኝ ያልኩትን ነገር መናገር ነው ያንን በደስታ የሚቀበለው ይቀበለው በሐዘን የሚቀበለው ይቀበለው የሚተች ችግር የለውም ለኔ ደግሞ ብዙዎቹ ይሄ ምንም ለውጥ ላታመጣ ነገር ይሄ መንግስት እንደሆነ በምንም አይነት አይነቀነቅም እኔ መንግስት እንዲነቀነቅ እኮ አይደለም ፈልገው እኔ እንደው አንድ ጊዜ ብያለሁ እኔ ከፈለገ ለምን ውሻ ይቀመጥበትም ትልቁ የውሻ ችግር አጥንት ከያዘ አላስበላም ማለቱ ነው እንጂ እኔ ማንንም ይቀመጥ እዚያ ቦታ ላይ ችግር የለብኝም የኔ ችግር እዚያ የተቀመጡ ሰዎች ህዝብንና አገርን በትክክል እንዲመሩ ነው ጥያቄ ይሄንን ጥያቄ አሁንም ወደ ልባቸው ተመልሰው ተለውጠው ይሄንን ዝም ብሎ እያምታቱ አንድ ቀን አንዱን እየወጀሉ ሌላውን ይያል ለእያንዳንዱ ሰው የሚፈልገውን እየተናገሩ በሚፈልጉት ጉዳይ ይዘው የሚቀጥሉ የነፍሰ ገዳይነት መርህ ያላቸው ሰዎች doesn't make sense ለኔ ትርጉም አይሰጥም እንዳይነን ነገር ከዚህ እንዲመለሱ ፈልጋለሁ ሁልጊዜም እጮሃለሁ እናገራለሁ ግን የሌሎች ወንድሞችና አባቶች ምናልባት ይሄ ሊሆን ይችላል ብዬ ነው የምገመተው ሌላው ደግሞ እድልም አላገኙ ይሆናል እድል ካላገኙስ አንደዚህ ተናግረው እድል ማግኘት ከቻሉ ብዙ እኔ ራሴ ብዙ የጋበዝኳቸው አባቶች ስላሉ ነው ለዛ ይሆናል ካንተ ጋር በነገራችን ላይ ዛሬ መጀመሪያ ጊዜ ነው የምንወያየው እንግዲህ ብዙ ጊዜ ያለው ያንተን ፕሮግራም አያለው በጣም አመሰግናለሁ ብዙ አባታችን በጣም ከሚገባው በላይ ምላሽ ሰጥተውናል ስለ ጊዜውትም ጭምር እንዳልኩት በጥሩ ሌሎች ጥያቄዎችን ማነሳቸው ነበር ግን ያው ከመንገድ ላይ አስቆሜ ነው አሁን እየጠየቅኩት ያለው በሌላ ጊዜ እንዳሉኝ የሚተቹትን ትችቶች ሁሉ ወይ ማስተያየቶች ሰብስቤ አንድ ቀን ተመልሼ እንደምንገናኝ ተስፋ አንድ ቀን ደግሞ እንደዚህ አጣቂኝ አስገባኝ በጣም አመሰግናለሁ ዋናው ነገር ሰው ለህሊናው መገዛቱ ነው ፈጣሪውን መፍራት ነው ፈጣሪ ነው የሚፈራው እንጂ ሰው አይደለም እርሱ አሁን እንደኔ ነፃ ኖት ብዬ አስባለሁ ምክንያቱም እግዚአብሔር
አድርጉ ያሉትን ነገር ነው እያደረጉ ያሉት። ከድሃው ከተራበው ከተቸገረው ከሞተው ከተጎዳው ጋር ነው እየቆሙ ያሉት እንጂ ልዩ ጥቅም ኖሮት አይደለም። በዚህ እድሜው ሌላ ምን ይፈልጋሉ ከዚህ በላይ? የመጨረሻውም ደረጃ ደርሰዋል ሲኖዶስም ላይና እንደዛ የሚያስቡ ሰዎች እኔ ምንም እንትና አይመስለኝም። በእውነቱ ከልብ አመሰግናለሁ። እንግዲህ በጸሎት ከፍተውልኛል። በጸሎት ይዝጉልን አባታችን። ሌላ ጊዜ እስከምንገናኝ አመሰግናለሁ። እሺ ወንድም እግዚአብሔር ይስጥልን። እንግዲህ አሁን እንደገና የሞቱትን አጠቃላይ እስካሁን በዚህ በቀደም ዕለት ስሰማ ወደ 460 ነው ከዚያ በላይ ሰዎች በግፍ እንደተገደሉ ነው። ይህን የጻፈው የአገር ውስጥ ያለው የሰብአዊ መብት ጉዳይ ጽሕፈት ቤት ነው። አደንቃለሁ እነሱንም። እንግዲህ እነሱን ደግሞ አለማድነቅ አይቻልም። በዚያ መከራ ውስጥ ሆነው ሙሉ በሙሉ አደረጉት ባልልም እንደዚህ አይነት ደፍረው ማውጣታቸው አድናቆቴ ከፍ ያለ ነው። እነሱንም በጸሎት እናስባቸዋለን። እግዚአብሔር ይባርካቸው። አጠቃላይ በዚህ 8 እና እንዲሁ 50 ዓመት ብለው ይሻለኛል አንድ መጽሐፍ ጽፍ ያለው የአቤል ደም የሚል አጠቃላይ የአገሪቱ የረጋ ደም አለ ብዬ እንትን ያልኩት ነገር አለና እግዚአብሔር እስካሁን ድረስ ያለቁትን ነፍሳቸውን ይማር። ወደፊትም ደግሞ እግዚአብሔር አምላካችን በእውነት ከልቤ ነው በእንባ ሆኜ ነው ይሄንን የምጠይቀው እግዚአብሔርን ምድሪቱን በምሕረት ጥሩ ውሃ ይጠባት፣ በቸርነት በፍቅር በይቅርታ በምሕረት ውሃ ይጠባት። እኛንም ልባችንና አይምሯችን ገዝቶ ወደ ልባችን ተመልሰን ያችን የተባረከች በክረምት ማሞቂያ በበጋ ማቀዝቀዣ የማትፈልግ አንድ አይነት አየር ዓመት እስከ ዓመት የምንጠቀምባት አገር ሰጥቶን ያን የመሰለ አገር ተጠቅመን በመክበር ወደ ከፍታ በመውጣት ፈንታ ወደ እመቅ እየወረድን ያለን ስለሆነ አይምሯችንና ልባችን መልሶ እግዚአብሔር የሰጠንን ጸጋ በጸጋውና በምሕረቱ ተቀብለን የእግዚአብሔር ምሕረትና ቸርነት በህይወታችን እንዲኖር እና በምድራችን ላይ እንዲኖር ፈቃዱ ይሆንልን። የእናንተን አገልግሎትም እግዚአብሔር ይባርክላችሁ። ምድራችን፣ አገራችን፣ ቤተክርስቲያናችን፣ ዓለምን ሁሉ በምሕረቱ በቸርነቱ ይጎብኝልን። ክብርና ምስጋና ለስሙ ይሁን ዛሬም ዘወትርም ለዘላለሙ አሜን። አሜን። ከልብ አመሰግናለሁ አባታችን። እኔም አመሰግናለሁ። እግዚአብሔር ይስጥ። ክቡራን ተመልካች አድማጮቻችን ከብፁዕ አባታችን ጋር ያደረግነው ውይይት እንደተከታተላችሁት ነው። እንግዲህ እሳቸውን ፈቃደኛ ሆነዋል። ሌላ ጊዜ የምትሰጧቸውን አስተያየቶች፣ ኮሜንቶች አይተን በጨዋነት ጥያቄ ካላችሁ በጨዋነት ጥያቄዎቻችሁን አቅርቡልን። ከእሳቸው ጋር በቀጣይ እንወያያለን። የዘውዱ ሾው ሚዲያ እንደምታውቁት ሁልጊዜም ዘወትርም የምናቀርበው እንግዶቻችን ቀጥታ ነበር፣ ግን እሳቸው በጉዞ ላይ አስቁሚያቸው ነው እና ይህንን ቃለ ምልልስ ያደረግኩላቸው ይቅርታ ጠይቃለሁ። በሌላ ጊዜ እንግዲህ ከሌሎች እንግዶች ጋር እንገናኛለን። ከዛሬ ከብፁዕ አባታችን ከአቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ጋር ያደረግነው ውይይት በዚህ ቋጨን። በሌላ ጊዜ በሌላ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ይህን ዝግጅት በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስቴ ነበርኩ። መልካም ጊዜ። ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው